ጉበታችን ወደ 70% አካባቢ ይሰራል። የቀረውን 30 ምናምን ፐርሰንት ከምግብ እናገኛለን። ከዛ በላይ ሲሆን ጉበታችን ያስወግደዋል። በሽንት በሰገራ በተለያየ መንገድ ያስወግደዋል። ጉበታችን ሰውነታችን የሚያስፈልገን ኮሌስትሮል ከመጠን በላይ ከሆነ ይቀንሰዋል፣ ካነሰ ይጨምረዋል። ለምሳሌ እኛ ከምግብ የምናገኘው 30% ነው ብያለሁ አይደለም? 30%ቱን ብንቀንሰው ብናቆመው ሰውነታችን ራሱ ከ70% ይጨምራል። የሚያመርተውን ምርቱን ይጨምራል እንጂ እሺ ብሎ አይቀመጥም። ምክንያቱም አስፈላጊ ነገር ነው። ስለዚህ ኮሌስትሮል መቀነስ የሚባል ነገር አደገኛ የሆነ ኋላ ቀር የሆነ አስተሳሰብ፣ በበቂ እውቀት ላይ ያልተመሰረተ አደገኛ ነገር ነው። ስለዚህ ኮሌስትሮል ቀነስኩ፣ ኮሌስትሮል አሁን እንዳውም ኮሌስትሮል አሁን ስታቲን እኮ የሚባለው መድኃኒት ከበር መልስ ሆኗል እኮ። ኮሌስትሮል አሁን ጨምረም አልጨመረ ሌላ እንዳው ውፍረት ካለ ወይም ትንሽ ሌላ ችግር ካለ ኮሌስትሮልም ስታቲንም ጨምርበት ማለት ጀምረዋል። ምክንያቱም ቢዝነስ ነው፣ አንዳንዴ ቢዝነስ ነው፣ ንግድ ነው። ስለዚህ ይሄውን ነው የምለው። ስለዚህ ኮሌስትሮል ቀነሰ አልቀነሰ አጀንዳ አይደለም። አጀንዳው ደም ግፊቴ እንዴት ነው? ውፍረቴ እንዴት ነው? ውፍረት አለኝ ወይ? ከልክ ያለፈ ውፍረት አለኝ ወይ? የስኳር በሽታ አለብኝ ወይ? የደም ግፊት አለብኝ ወይ? የመሳሰሉትን ነው፣ እነሱን ነው መጨነቅ እንጂ ኮሌስትሮል አለብህ የማይረባ ወሬ ነው። ብዙ ነገር ባልጠራ እውቀት ላይ የተመሰረተ ነው። ባልጠራ እውቀት ልክ ለዛ ነው የ25 ዘመናት ታሪክ ያወራሁላችሁ። ለ25 ዘመናት ለ2500 ዓመታት የነበረው ሕክምና ጨለማ ውስጥ የነበረ ነው። ምንም እውቀት የሌለበት ግን በዛ በወቅቱ ስታንዳርድ ሕክምና ተብሎ የቆየ ነው። ያንን ያመጣሁላችሁ ትክክል ነው የተባለ ነገር ሁሉ ትክክል አይደለም፣ ግን በተለያየ ምክንያቶች እድሜው ይረዝማል። እኔ አሁን ስጋቴ ይሄ የዘመናችን ችግር ምን ያህል ይቆይ ይሆን የሚለው ነው የሚያሳስበኝ። ምን ያህል ይቆያል? በእርግጥ ብዙ አይቆይም። ለምንድን ነው ብዙ የማይቆየው? ኦልሬዲ መፈረካከስ ጀምሯል። ትንሽ አዝጋሚም ቢሆን ምልክቶች እየታዩ ነው። ምክንያቱም ብዙ ታጋዮች አሉ፣ ብዙ ጦርነት የከፈቱ ሰዎች አሉ። እኔም ከነሱ አይቼ ነው ወደዚህ ጦርነት የገባሁት፣ ወደ ዘመቻ የገባሁት እና